ምኞት መንገዱ ላይ ብልጭ ባለው የመስከረም ፀሐይ የሚፍነከነከው ሾምቤ ቆም ብሎ ሰዓቱን ተመለከታት። 3:05 ትላለች። ሩብ ሰዓት ብትዘገይም እቅጩ እንድትነግረው አያስገድዳትም። እንዲያው ሲወራጭ ከሰው ጋር ቀጠሮ ይዞ ትግስቱ ያለቀበት ይመስላል። ሾምቤ ፍጥነቱን ጨምሮ እየተራመደ ቱሪስት ሆቴል ገባ። ሆቴሉ የወትሮ አገልግሎቱን በመስጠት ላይ ነው። እሁድ ጠዋት ቢሆንም ተስተናጋጆች ምቾት በሚሰጠው ሶፋ ላይ ተበታትነው ተቀምጠዋል። ሾምቤም ጥግ ካለው ጥቁር የላስቲክ ሶፋ ላይ ተቀመጠ። ከላዩ የማይለየውን ጥቁር ሌዘር ኮት አውልቆ ጉልበቱ ላይ አጋደመው። የነጭ ሸሚዙን እጅጌ ሰብስበው ዘና እንደማለት አሰኘው። ወጣት ነው። ሲመለከቱት ተገልብጦ የወጣው አይኑ ጅላጅል ያስመስለዋል። ሰውነቱ ድብልብል ባይሆንም በውፍረቱ አብጧል። አገጩን ያሻሸ የሚያገድመውን ሁሉ ሲመለከት የቅርብ ዕውቅ ያለው ይመስላል። በየጣልቃው ፈገግ ያለ ሳቅ ብጤ ሲሸፍነው እኒህ የሚያውቃቸው ሰዎች ላይ ምን አይቶባቸው ይሆን ያሰኛል። አንድ አጭር ወጣት ዘው ብሎ የሚፈልገውን ሰው ቃኘት ሲያደርግ ሾምቤ የሚያውቀው ልጅ በማግኘቱ እጁን በማውለብለብ ሰላምታ ሰጠው። ጥቁር ግንባሩ በጉልህ የሚያብረቀርቀው ወጣት አጸፋውን ካንገቱ አጎንብሶ ሰላምታ በመስጠት መለሰለት። የመቸኮል ምልክት አሳይቶት በመጣበት አኳኋን ተመለሰ። ሾምቤ ወጣቱን የሚያውቀው ከ4 ዓመት በፊት ነበረ። ሾምቤ 12ኛ ክፍል ደግሞ ለመማር በማታ ትምህርት ሲመዘገብ ወጣቱ ከሥራው በተጨማሪ የማታ ትምህርቱን እየተከታተለ 12ኛ ደርሶ ነበረ። ለ1 ዓመት ሲማሩ አንድ ጠረጴዛ ተጋርተዋል። ጎን ለጎን ተቀምጠው ተዋውቀዋል። ታዲያስ ይባባላሉ። የዚህ ክፍል ሽቶ ደግሞ ገና ተማሪው ሳይገባ ያውዳል በማለት ይጀምራል ሾምቤ። ተዋቸው፣ ይልቅ የቤት ሥራውን ሠራህ? ምን ተዋቸዋለሁ? ያቺ ከኋላ የምትቀመጠው ነች እኮ በሽቶ ታጥባ የምትመጣው ማታ ማታ የሚወስዳትን መኪና አይተሃል አይደል? ደግሞ በየጊዜው ነው የምትቀያይረው። ወይኔ እኔም እንደምንም መኪና ቤዝ አሳያት ነበረ። አንተ ትቀልዳለህ። ምኞት እንዳይገርል ይቅርብ። የቤት ሥራውስ? አንተ አለ ብዬ ተውኩታ። አስተማሪው መጣ። ናትናኤል ያቋርጠዋል እየሳቀ። አስተማሪው ትምህርት መስጠት ያዘ። እስኪ እንዲህ ቢሆን ብለን እናስብና ቀጥሎ የሚመጡትን ሁኔታዎች እንረዳ እያለ ያስረዳል። ታያለ ባሰምሽን መኖር እንዴት ደስ እንደሚል ይሾካሾካል ሾምቤ። ዝም ብለህ አዳምጥ። ቆይ እኔ አስተማሪውን ብሆን እንደሱ ኮሌታው የተቀደደ ኮት አላደርግም ነበር። ምን እንደምለብስ ታውቃለህ? እሽክ ያለ ሱፍ በከረቫት ደግሞ መነጽር አረጋለሁ። አንተ ልጅ ያቋርጠዋል። ቆይ ልጨርስልህ። ኧረ ተው ይቅርብህ፣ ምኞት ይገላል። የአይነቱ ምልልስ ቢያሰልስም አይቀርም። ናትናኤል ዓመቱን ሙሉ አንድ በሾምቤ ንግግርና ሐሳብ ሲበሳጭ መልሶ የሾምቤ ልጅነት እያሰበ ሲያዝንለት ቆየም። ከዚያ ወዲህ ድንገት እንኳን ሾምቤን ቢያገኘው ባጭር ሰላምታ ይለዋል። የቀን ህልም የጎደለው ይላል በልቡ። ሾምቤ የናትናኤልን ዩኒቨርሲቲ መግባትና መቀጠል ሲሰማ ታዲያ ቢሆንስ እኔም እደርስበታለሁ። እኔ ደግሞ የምገባው ቀን እንጂ እንደሱ ማታ አይደለም፣ ቀድሜው ጨርሳለሁ በማለት ነበር የፎከረው። በአረንጓዴ ኮትና ቡና ቀሚስ የተዋበችው ሴቷ አስተናጋጅ ምን ልታዘዝ አለችው ፊቷን ቅጭም አድርጋ።
ሾምቤ ተጫኔ አይኑን ተክሎባት ቆይቶ ሻይ ይሁንልኝ አላት። ሻዩን ይዛ ስትመለስና ስታቀርብለት ልብ አላላትም። እየጀመረ ሆነ ሐሳቡ፣ የማይለየው የሐሳብ ጉዞ፣ የመንፈስ መናኔ። ዛሬም ቱሪስት ሆቴል ተከትሎት ገብተዋል። አሁን ማየ ባታስቸግሬ ምን አለበት? እኔ ለራሴ አውቄ አድርጌው የለ። ተማር፣ ለራስ አስብ፣ በኋላ መውደቂያን እወቅበት። የማያልቅ ንትርክ እንዴት ይሰለቻል። ግን ማየ ምን ታርግ? ያቺ ሙጢ ነች ማየ እየተበሳጨች እንድትናገር የምታረጋት ይቺ መናጢ። ገና ለገና የኔ ታናሽ ሆና ጥቁር አንበሳ ሜዲካል ኮሌጅ መግባቱ ይህን ያክል በእኔ ላይ ያንጠባራታል። ይቺ ጎዶሎ እኔ ነኝ ማሳያት። ቆይ እኔ አይደለሁም እሷ ከምታገኘው ገንዘብ የበለጠ ባላገኝ እኔ አልማርም መቼ አልኩ። አሁን ተምሬ ሥራ ከያዝኩ በኋላ ታምር ሳመጣ ማየን ይገርማት የለ። ምን እሷን ብቻ የሰፈሩን ሰው ጭምር ነው ጉድ የማረገው። ግን ምን ብሆን ይሻለኛል? ምን በሠራ ጥሩ ሥራ ወይስ ቢዝነስ ካልያዝኩ ዋጋ የለውም። ደግሞ ታይቶኛል። አቤት አቤት እንዴት ታድለዋል የሚያሰኝ ሥራ ነው የሚይዘው። ቆይ የፓይለትነት ማስታወቂያ ወጥቶ የለ? ትንሽ ጊዜም ቢቆይ የማትሪክ ውጤት አቅርቤ ይመዘገብ ነበር። ከዚያ የጎረቤት ሰዎች ሁሉ ማየን ለመጠየቅ ሲመጡ ወይዘሮ ጸጋመ ቤት ደህና ሰንብተዋል፣ እንደምን ዋሉ? ቤተሰቡስ? ያ ልጆ? ይሄ በረራው? ፓይለቱ? አዎ ደህና ነው ይሏታል። እኔ ደግሞ ከደብረ ዘይት ለማየ ስልክ ደውላትና እማዬ አሁን አየር ላይ ለወጣ ነው፣ በአዲስ አበባ በኩል አልፋለሁ፣ ተመልከችኝ እላታለሁ። ወዲያው ከደብረ ዘይት አየር ማረፊያ ጀቱን ይዤን እንደረደርና ሰማዩን ለሁለት እየሰነጠቅኩኝ መብረር ነው። በሰማይ መሄድ አቤት ደስ ሲል! ሆኖም ብርዱ ያስፈራል። በርግጥ ታዲያ የሚሰጠን ልብስ ሙቀት የሚፈጥር ስለሆነ አያስቸግርም። እማዬ ወደ ሰማይ ታንጋጥጥና እየተንጫጩ ለሚከቧት የሰፈር ልጆች እዩት እዩት ልጄን አውሮፕላኑን ሲያበረው፣ እግዚኦ ጭራሽ ወደ ሰማይ ሊገባ አይደል? በስመ አብ ወልደ መንፈስ ቅዱስ፣ ጌታ ያደረህን ጠብቀው፣ ሊቀ መላኩ በክንፍ ሸፍነው፣ ሄደ ሄደ ስትላቸው ልጆቹ ደግሞ ብራቮ ብራቮ እያሉ ይጮኻሉ። ቅዳሜ በረፍት ቀን እማዬ ለመጠየቅ ወደ ቤት ጎራ ስል ወይኔ በሞትኩት አፈር ስሆን፣ ደህና ነህ ልጄ? ሥራው አንገላታህ? እንዲያው በዚህ በሰማይ እንዳሞራ ስትከንፍ አትፈራም? ትለኛለች። አይ አያስፈራም፣ አይዞሽ፣ ሙያውን በደንብ አጥንቼዋለሁ፣ ምንም አያስቸግርም እላታለሁ ኮራ ብዬ ጀነን ብዬ። ታዲያችን ሙጢ እዚያው ባገኛት በጥፊ ማጠናፈር ነበረ። ወይኔ ማስታወቂያው የሚቆይ ቢሆን እንዲህ አይነት አሪፍ ዕድል ነበር። ታድዬ ግን ከዚያ በፊት እማዬ ዕቁብ ሲወጣላት ታክሲ ብትገዛልኝ አሪፍ ነበር። ይሆናል ተበድራም ቢሆን ማሟላት ትችላለች። አዎ ገንዘቡንም ቢሆን እኔ ብዙ አላቆይባትም። በየቀኑ ከማገኘው ግማሹን እንኳን ባጠራቅም ቶሎ ልመልስላት እችላለሁ። እንዲያውም በኋላ ከማገኘው ትርፍ ለእርሷም አተርፋለሁ። ግን መንጃ ፍቃድ ለማውጣት ቀድሜ መማር እኮ አለብኝ። አዎ የግድ መማር አለብኝ። 15 ቀን ወይም ቢበዛ 20 ቀን ቢፈጅብኝ ነው። ጎረቤታችን ሉሉ ከሥራው ሲመለስ ትንሽ ትንሽ ካስተማረኝማ ይችን ያክል ጊዜም አይወስድብኝም። ከሁሉም የሚደብሩት ግን አሳፍረን የሚሉት ሴቶች ናቸው። እፈለግንበት ወሰደን ማለታቸው አይቀርም። በነፃ ሆኖ እንደገና ሌላ ሰው እንዳይሳፈር ገበያ ዘግተው ብቻዬን አድርሰኝ ሲሉ ያናድዳሉ። እነሱ ባሉበት ታዲያ ምን ታክሲ ይነዳል? ምን ትርፍ ይገኝበታልስ? ይልቅ የሚያዋጣኝ ቢዝነስ ጸጉር ማስተካከል ነው። እንደሱ የሚቀል ምን ሥራ አለ? የሚገኘው ገንዘብ ደግሞ ጠቀም ያለ ነው። ጸጉር ማስተካከል ለመማር ደቂቃ አይፈጅብኝም። ማናቸው ጋሽ የሚበል ጋር ሄጄ አሳዩ ይብላቸው በአንዴ ቀስመዋለሁ። ለምን አብረን አንሰራም? እርሱም አንድ ክፍል ለብቻው ከሚይዙ አብረን ብንሰራ ብዙ እናገኝበታለን፣ ትርፉም የጋራ ይሆናል ብዬ አግባባቸዋለሁ። በየቀኑ ድክምክም እስኪለኝ 30 ሰው ባስተካክል በ3 ብር ሂሳብ ብዙ አገኝበታለሁ። ይሄ ደግሞ በወር ሲታሰብ የትየለሌ ነው።
ስኮላርሺፕ መፈለግ ጥሩ ዘዴ ነው። ከሁሉም ሌላው ቢቀር ሲቪል ኢንጂነሪንግ ለማጥናት እድል ይሆነኛል። 1-3 በማትሪክ ባመጣ እገላገል ነበር። አውሮፓ ሄዳለሁ። 6 ዓመት ምን አላት፣ ትንሽ ናት። ታዲያ ቶሎ ተመልሼ የቤት ፕላን አውጪ ነው የምሆነው እና እዚህ ሀገር በትምህርት ላይ ስሆን አለ አይደል ድብን ያርጌ ትምህርቱ አጠናዋለሁ። ክፍል ውስጥ ሌክቸረሮቹን ቻሌንጅ ሳረጋቸው የአገሬው ሴቶች ያው ለመተዋወቅ ተቁነጥንጠው ይቀርቡኛል። እኔም ደረቴን ነፋ አርጌ አየሽ ጥቁር እንዲህ ነው ገባሽ ብዬ ለእያንዳንዱ አሳያታለሁ። ወይኔ በቃ ለስኮላርሺፕ ማመልከት ነው የሚሻለኝ። እሱ ነው የሚሻለኝ። ቆይ ከዚህ በፊት እንደነታፈሰ የቱሪስት ጋይድ በሆነ ያዋጣኝል? በእርግጥ ቋንቋ ማጥናት ያስፈልገኛል። እንግሊዘኛ ከልሳለሁ። ጀርመንኛና ፈረንሳይኛ ቋንቋዎች ብጨምርበትም ይበቃኛል፣ በደንብ ይበቃኛል። ስንት ጊዜ ይፈጅብኝ ይሆን? 4 ከበዛ 6 ወር ቢሆን። ታዲያ ቱሪስቶችን ከተማ ለማሳየት ጋይድ እያረኩ ብዙ ገንዘብ መሰብሰብ እችላለሁ። ያቺ መናጢ ሳትቀር ሻይ መጠጫ ስጠኝ እያለች ስትለሰለስብኝ ምን ፈለግሽ እላታለሁ በኩራት። ብዙ ካስለፈለፍኳት በኋላ በር ወረውርላታለሁ። እማዬ ደግሞ ተይ እንጂ ልጄን አታስቸግሪው፣ ስንት ለፍቶ እኮ ነው የሚያመጣው። ልጄ ዝም ብለህ ገንዘብህን አትር፣ ትንሽ ብትቋጥር ይሻልሃል ትለኛለች። ያቺ ሙጢም ቀንዷን እንደተመታች አጋዘን ኩምሽሽ ትላለች። እሾሃፏንም እንዳሸገች ካጠገቤ ትጠፋለች። ያም ሆኖ የማያልቅ ውጣ ውረድ ውስጥ ከምገባ ሎተሪ ቢወጣልኝ ዓለም ነው። ምንድነው ግን የማደርገው? 3 ሎተሪ ሻጮች አንድ ላይ እጠራለሁ። ከዛም በሚቀናይ ማጂክ ቁጥር የሎተሪ ትኬት ቆርጣለሁ። ያቺ ማጂክ ቁጥር ደግሞ 1 ነች። መጀመሪያ መሃልና መጨረሻ ማን ነበር እሱ? ስሜን በእንግሊዘኛ ከጻፈ በኋላ ካንስል እያደረገ የድል ቁጥሬን የነገረኝ አሌክስ ነበር። አሁን ነቅቻለሁ። ከሁሉም የሚበልጠው ሎተሪው ነው። አንዴ ገንዘብ በገንዘብ ከሆንኩኝ ጣጣም የለብኝ። ይሄው ነው የሚያዋጣኝ፣ እሱ ነው የሚያዋጣኝ። ሾምቤ ከሐሳቡ ባነነ። በሱሪ ኪሶቹ አካባቢ ሰውነቱን ሲነካካ ምናምን እንደወረረው ሰው የሚያክ ይመስላል። ፊቱ ቁልል ተራራ ለመውጣት እንደሚጣደፍ መንገደኛ በላብ ታጥቧል። አይኖቹ ከመጠነ በላይ ስለፈጠጡ የአዲስ መኪና የፊት መብራት ይመስላሉ። በቀረበለት ስኒ ውስጥ የነበረው ትኩስ ውሃ ቀዝቅዟል። ክታብ መሳዩ በስስ ወረቀት የታሸገው አዲስ ሻይ ቅጠል ስኒ ማስቀመጫው ላይ ተጎልቷል። ስኳሩም ፈንጠር ብሏል። ሾምቤ በደማሚት እንደፈነዳ ድንጋይ ተወርውሮ ወጣ። አስተናጋጅቱ ዘግይታ ደረሰች። ስለ ሂሳቡ እየተጨነቀች ያቀረበችውን ተመለከተችው። ምኑም አልተነካም። እንደዋዛ ሾምቤ ይመለሳል ብላ ተስፋ አደረገች። ሾምቤ በ4 ኪሎ መንገዶች እየተቅበዘበዘ ወዲያ ወዲህ ይላል። ሎተሪ ሻጮች ፍለጋ ይባዝናል። ሾምቤ ተጫኔ። ምኞት እያለ በህሊናው ሲጮህ በመንገዱ ላይ ያዳመጠው የለም። ግን ማለፍ ያቃተውን የ12ኛ ክፍል ትምህርት በማጠናከሪያ ፕሮግራም መከታተል እንዳለበት ትዝ ያለው አንድ የክፍል ተማሪው አደባባዩን ሲሻገር ተመልክቶ ነበረ።